تعالى قوموا سيسجدوا يدرالو ناتاችን አይሻ ምን አለች كان النبي صلى الله عليه وسلم يقوم الليل حتى تتفطر قدماه عليه فأقول لما كل هذا يا رسول الله وقد غفر الله ما تقدم منه وما تأخر فيقول النبي صلى الله عليه وسلم أفلا أكون عبدا شكورا النبي صلى الله عليه وسلم ينو يلي يتاتو ምንድነው ተብላና ከተጠየቀች ጊዜ ሌሊቱን ሙሉ ቆመው ሲሰግዱ ያድሩ ነበር እግራቸው እስኪያብጥ ድረስ እንግዲህ ሚስተነሽ ታያለች እግራቸው እስኪያብጥ ድረስ ለጌታቸው ለአላህ ቆመው ሲሰግዱ የሚያድሩ ነበሩ አለች አያችሁ እና የቀን አስተምሮታቸው የቀን ውላቸው ተውለደን ሲያነጹ ሲያስተምሩ ይውላሉ ሌሊት ላይ ለጌታቸው ለአላህ Subhanahu Wa Ta'ala ሲገዙ ይኖራሉ ይሄ ነው ዋጭሩ ህይወታቸው ያያለሽ ሌላ ጥያቄ አለሽ አልማስ አልሚና ሚውት አድርገውታል እሺ ሚውት ማን አድርጋት ሚውቱን አስፈላት አልማዝ አንተ ናገሪ አሁን ይሰማል አሁን ይሰማል ይሰማል ኦኬ እኔ ያልኩ ያለሁትኝ እሱን አይደለም ኦፍ ኮርስ አይደለምና የአላህ መልእክተኛ አንድ ሙስሊም እኔ ማቀው ጎረቤቴ ጓደኛዬ ሲሰግድ ሃይማኖታችሁ ላይ ያለው ነገር አይ ሪስፔክት በጣም አቃለው እሱን አይደለም እየጠየቅኩ ያለሁትኝ እኔ ያልኩ ያለሁትኝ እሳቸው ምድር ላይ ሳሉ የኖሩት ህይወት የሚኖሩትን ህይወት እያንዳንዱን እናንተ ምክንያቱም የአላህ መልእክተኛ ስለሆነ የአላህ መልእክትን ይዘውና እናንተን አራያ ያስተማሯችሁ ስለሆነ እናንተ ሙሉ ለሙሉ የሳቸውን ህይወት ተቀበላላችሁ ወይ ትኖራላችሁ ወይ ለምሳሌ እሳቸው የ6 አመት ህፃን አግብተዋል በ9 አመቷ ደግሞ አብራው ግንኙነት አድርገዋል ይላል እና ያንን ነገር እናንተም ተቀበሉታላችሁ ወይ የሰማሽውን ጠይቅንና ነው አዲስልሽ እኮ እኔ የሚያልኩ ይሄን ነው ተቀበሉታላችሁ ወይ ያንን ህይወታቸውን አራያ ናቸው የተከበሩ ናቸው ያላ መልእክተኛ ናቸው ስለዚህ እናንተም ያንን ህይወት ተቀበሉታላችሁ ወይ አረ ቆይ ተረጋጉ ልጨርስ ምንድነው የምትጨርሺው ጥያቄ እኮ ነው ወይስ ጠይቀሽ እየመለስሽልን ነው እኮ እየጠየቅኳችሁ ከኋላ ላይ የሆነ ሰው ያወራ ነው ለዛ ነው ይኸውልሽ አሁን እዚህ ተቀበላችኋላችሁ ወይ ከቅድም ጀምሮ ወደ 10 ጊዜ ይሄን ቃል ሰማሁት አሁን እንቀበላቸዋለን በጣም ደስተኛ ነን በህይወታቸው በጣም እንኮራበታለን እኮ ስለዚህ የ6 አመት ህፃን እናንተም ታገባላችሁ ማለት ነው አግቡ የሚል ትዕዛዝ አለ አላህ ሳይን ችግር የለውም እንዴ እሳቸውን እንከተላለን ያላ መልእክተኛ ናቸው ያላን ትዕዛዝ ነው ይዘው የመጡት አልከኝ እኮ ቅድም አዎ አግቡ ብለው አዘዋል ወይ በዚህ እድሜ ሴት ልጅ አግቡ ብለው አዘዋል ወይ ጥያቄ ነው እኮ እኔም እኮ እሱን እንድታስረዳኝ ለምን ትናደዳለህ ሴን መናደድ አይደለም አንዴ የራስሽን አንተናት በያ አሁን እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ብዙ ማለት ሴት ልጅን አግቡ ብለዋል ወይ አህላሩም በሱ ኦኬ ለሳቸው ብቻ ነው የተፈቀደው ለሳቸውም እንደዚህ በዚህ አመት አግቡ አታግቡ የሚል ትዕዛዝ የለም ወገናችን አሁን እዚህ ጋር እሷ በዚህ ሴት ሰውነቷ ተክለ ሰውነቷ ምን ነበር የሚለው መጠየቁ ነው ያንን ማወቅ ነው ዋናው ነገር ማለት ነው ሰውነቷ ማለት ተስለ ተክለ ሰውነቷ ደርሳለች አልደረሰችም የሚለው ነው እና የ6 አመት ህፃን የፈለገ ተክለ ሰውነቷ ቢተልቅና ምን ቢል ታዲያ ደርሳለች ብለ ታምናለህ እንዴ አልዋቆን በ6 አመቷ እንትን በ9 አመት ነው የሚለው የርክክብ በ6 አመት አገቧት አውራው እንጂ ለምንድን ነው የምትሻሻው በ6 አመቷ አገቧት በ9 አመቷ አብረዋት ግንኙነት አደረጉ ያንን ነገር እኔ አሁን የምፈልገው ምንድነው እኔ አሁን ሙስሊም ብሆነ ያንን ነገር ነው መቀበል ያለብኝ ወይ ያንን ነገር መቀበል አለብኝ ያላ ትዕዛዝ ነው ወይ ይሄንን ነው እኔ እንድታስረዳኝ ግንኙነት አደረጉ የሚለውን አሳይ አይኛለሽ እንዴ ምን ሆነ ነው ተገናኙት ይላል እኮ ተገናኙት ማለት ምን ማለት ነው አሳየን እኮ ባለፈው እኮ ከፍቻ ሳይቻለሁ ተገናኙት የ6 እንዴ ምን ሆነ ነው አሁንም ራሱ እኮ ያልከው ነበር ልትክድ ነው ግንኙነት አላደረጋችሁ ያሳየን አላደረጋችሁ ሁሴን ምላሽ ላለመስጠት ስትል ትከራከራለህ በእውነት እና አሁን ወደ ማስረጃው እኔ አሳየው እኮ ባለፈው ከፍቼ አሁን ቁርአኑ ጀለስ በሌለ ነው እንጂ እንተ ትራንስ ያውጣን አንዴ ተረጋጊ አትደረቢ ባክሽ ጥያቄ ጠይቃ ትመልስልናለች እንደዚህ አይስከድም እንደሱ እንዴና ልመልስ አልቻልክማ ተንቀጠቀጥክ እኮ በ6 አመቷ ለማለት ራሱ አልደፈርክም በ6 ልትል ብለህ ራሱ አፍክ ተያያዛል አልፈለክም ማውራት
ያችሁ ማስረጃው ተስላቸው ጊዜ እኔን ወደ እንትን ወደ ማለት ይሄዳሉ አውጭና ሳይና አንቺ እኔ ለመቀበል ይሁን እኔ ምንም አይነት ነገር ሪከርድ ያደረኩ አይደለም እኔ ግን መቀበል ፈልጋለሁ ስለምናን ነገር ግን አንድ ያዳምጪኝ አስታወስኩሽ በደንብ አስታወስኩሽ አውጭና ሳይና ያው ስናሳይክ እኮ ቆይተናል ስንት ወር ሙሉ እኮ ያሳየናል አሁን ዝም ብያለሁ አሳየናል እንግዲህ የምትመለከቱ ተመልካቾች በ6 አመቷ ማግባቷንና በ9 አመቷ አብሯት መገናኘቱን ተናገረና መልሶ ነው ያጠፈው ለሁለተኛ ጊዜ እንግዲህ እሺ ምንም አይደለም ተረጋጋ አንዴ ቪዲዮ ከፍተሽ ማሳየት ትችያለሽ አንቺ አሳይ አንቺ ሴት አሁን ላይ ስራ ስላለው ነው ግን ባለፈው ግን ከፍተን አሳይተናል ጀመር ቲክቶክ ሙሉ ቪዲዮ ያለው ስለሱ ነው ቲክቶክ ሙሉ ቪዲዮ ያለው ስለ ሁሴን ይኸውልህ ሰውን የምትመልሰው ሰውን የምታስተምረው በዚህ መልኩ አይደለም አፍ ተሳሰረኩ በ6 አመቱ አገባ ለማለት ራሱ አፈርክ እንዴ ለምንድነው የምናፍረው አያችሁ አይደለ በቃ ይሄን ተናግረን ለመውጣት ነው እኔ አልወጣም ትክክል ነው አይደለም ነው እሺ ምንድነው አስረዳኝ እሺ በ6 አመት አገባ በ9 አመት ምንድነው ያደረጋት ንገረኝ እሺ ትክክለኛውን ንገረኝ አንተ እሺ አሁን تزوج لي رسول الله صلى الله عليه وسلم وانا بنت 6 سنين لا علي وساعتين አብረው ህይወትን ጀመሩ ነው የሚለው እንጂ ተገናኙ ወይንም ወሲብ አደረጉ አይደለም ባሻ አብረው ህይወትን ጀመሩ ምንድነው 6 አመቱ አገባትኝ በ9 አመት ስትጠነክር ህይወትን ጀመሩ እሺ ህይወት ምንድነው እንዴ አስረዳኛ በትክክል ኦኬ ትክክል አይደለም እዛ ላይ ጽሁፍ ያልከው ካለ ትክክለኛውን አስረዳኝ እንዲገባኝ ማይማዳው ትክክል ሻንት ልትገባው እሺ ባለት ዳር ህይወት ሲጀምር ምንድነው አንድ ላይ ሲጀምር ታዲያ አልጋ ላይ አይተኛም እንዴ ወይስ ምንድነው ነገሩ ገምትሽ ነው አሁን እዚህ ጋር ሰውየው አገባ ማለት ወሲብ አደረገ ማለት ነው ወይ ኧረ ሁሴን በማርያም ኧረ ተው እግዚአብሔር እንዴ እንደዚህ ነው የምታስረዳን እንዴ አንድ ጊዜ አንቺ ለተናገርሽው ወሲብ አደረገ የሚል ስለዚህ ወደ ምን ሄደች አሁን አንድ ሰው ባል አገባ ማለት ባልና ሚስት ሆኑ ማለት ወሲብ አደረጉ ማለት ነው አይደል አልሚ አይደለም በ6 አመቱ አገባት አከበርኩኝ እስክትጠነክር ጠበቃት አመንኩኝ በ9 አመቱ ደግሞ ህይወት ጀመሩ አልክ ህይወት እሺ እሺ እዚህ ያላችሁት እስቲ ፍረዱ ህይወት ጀመሩ አለ እሺ ህይወት ምንድነው ህይወት ጀመሩ ምንድነው አንድ ይረጋ ስለዚህ ባልና ሚስት ሆኑ ማለት ተገናኙ ወሲብ አደረጉ ማለት ነው የግዴታ አይደለ በዚህ እንስማማ አንቺ ወልሽብን ምክር ለሄድልሽ ችግር የለም እንስማማ በዚህ እንዳትወጪው ናይ እሺ ናይ አሎ የስራ ስልክ ስለሆነ ነው እሺ ሁሴን ወጥቼ አይደል እሺ ችግር የለም እና ባልና ሚስት ማለት ወሲብ አለ ወይስ ወጣ አለ ባልና ሚስት ሆኑ ማለት አንድ ሰው በቃ ወሲብ አደረጉ ማለት ነው የግዴታ እሺ ሁሴን በ6 አመቷ አገባት እሺ በ9 አመቷ ምንድነው ያደረጋት ንገረኝ እሺ ግንኙነት ምን ኑሮ ጀመሩ አልክ እሺ ምን ኑሮ ምንድነው ፕሩፍ አድርገው አብረው ምንም አያረጉም ዝም ብለው ነው የሚኖሩት እሱን አልነገረችም ምን እንደሆነ ወሲብ አደረጉ የሚል ቃል አለ ብለሽ ነው የመጣሽው ቃሉ ላይ ወሲብ አደረጉ የሚል የለው ስለዚህ አሁን አንቺ ወደ ምን ሄድሽ ባልና ሚስት ሆኑ ማለት ወሲብ አደረጉ ማለት ተገናኙ ምንድነው ትራንስሌት አድርጌው እንትን ተርጉሜው ምንድነው የሚለው ምንድነው ተገናኙ ነው ምንድነው ቃሉንም ምን ብዬ ልንገርህ ጠፋብኝ እንደዛ ነው ተገናኙ ማለት ነው በሱ ነው ሰልፍ ልስማማለሽ ችግር የለም አዎ ተገናኙ ይላል ሰላም አለይኩም ባልና ሚስት ሆኑ ማለት አስሜራ ሰጡ ማለት እሺ ኦኬ ቀጥል እየሰማሁህ ነው ባልና ሚስት ሆኑ ማለት ወሲብ አደረጉ ማለት ነው በሚለው ልውሰድልሽ ለምን እንደዛ ተወስድልኛለህ እንዴ አገባት እኮ በ6 አመቷ ኦሬዲ አገባት ጋብቻ ፈጸሙ ከዛም በ9 አመቷ ምንድነው ያደረጋት ነው የሚለው ቁር አዲሱ ላይ ነው ያልኩ ወደ ቤት መግባት ወደ እርሳቸው ቤት
እናቴ ወደ ቤት ያገባችኝ እያለች ተናግራለች በዚያ ጊዜ ማለት ነው። ምክንያቱም ከዚያ በፊት አልገባችም ነበርና ፈአድኸለትኒ ኡሚ ኢለ ዳር አለች። እናቴም በዚህ ጊዜ አስገባች። ወደ ቤት መግባቷን ያልገባችበት ጊዜ ነበር ያ 6ኛ ዓመት። በ9 ዓመቷ ደግሞ መግባቷን ለመግለጽ እንጂ ወሲብ አደረጉኝ እያለች አይደለም። ገብቶሻል አይደል? ይሄ ነው። እሺ አንድ ጥያቄ ደግሞ የምጠይቅም ማለት የተለያየ ነው ማለት ሁለት አይዲያ የለውም። ሁሉም አንድ ነው አይደል? የምትመሩበት እንትን አንድ ነው አይደል ያለው? ጥያቄሽን አቅርቢና አልመልስም። ችግር የለውም። ደስ ያለሽን ጥያቄ ማለት ለምሳሌ ከተደናገርኩት አንዳንዶቹ መሪዎቹ የናንተ እምነት መሪዎቹ አሁን የነገርኩክ ነገር ኦፍ ኮርስ አሁን እንደዛ ነው። በ6 ዓመቷ ህፃን ስለነበረች እስክትጠነክር ጠብቀው በ9 ዓመቷ ብለው እኔ ያወራውትን ያወሩ ነው። አንተ ደግሞ የምትለው ደግሞ አስጨርሰኛ ልንገርህ ካውሪ ያላልከኝም እንዴ? ጥያቄ ካለሽ ጠይቂ እና ያን ስትናገሪ ከቁርአንና ከሐዲስ ማስረጃ ጠቅሰሽ ይሄን አልቻልሽም፣ ችግር የለውም አለፍኩሽ። በጥያቄ መልክ ጠይቂ፣ ችግር የለውም እና ልመልስልሽ አልኩኝ። ለምናገረው ነገር ሁለት ጊዜ ነው እኮ ገብቼ ያሳየሁትኝ። አሁን ስራ ላይ ስለሆንኩ ስላልቻልኩ ሁለቴ ገብቼ እኮ አሳይቼክ እኮ ተማምነናል እኮ አው ብለኸኛል እኮ። አትዋሽ፣ ትልቅ ሴት ነሽ። ወላሂ አላሳይሽም። የምንዋሽ ነው? እናታችን ትሆኛለሽ እኮ። ተረጋጊ። ለምን ትዋሻለሽ? አይ እኔ አንተ ታናሽ እህትህ ነኝ እንጂ እናትህ ካልሆነ ታናሽ እህትህ ነኝ። ገና 26 ዓመቴ ነው። አያሽ ችግር የለውም። ስለዚህ አውጥተሽ ታሳይቻት ያለሽ ወላሂ ላዚም አውጥተሽ ታሳይቻት። ትዋሻለች። አውጭና ችግር የለውም። አንተ ገብቻለሁ። ይኸውልህ እኔ ለምን ዋሻለሁ? ቲክቶኩ ሙሉ እኮ እንዳለ ያለው ቁርአን ነው እኮ ተበትኖ እንዴ! ምንድነው ሐዲስ ነው ያለው? እሺ ችግር የለውም። እኔ ላውጣልሽ። አሁን ቁጥሩን ንገሪኝ ካወቅሽው አንቺ ነው እውነት። እኔ እንዴት ቁርአንን ቁጥር አውቃለሁ? ሲጀመር እንዴት ቁጥሩን አውቀል እችላለሁ? ስራዬ ነው ብዬ ካልሸመደድኩ። ነገር ግን ካልከኝ ግን ሸምድጄ ትራንስሌት አድርጌ ከፈለክ መጣና እንደዚህ ከፍቻ ያሳያለሁ በአንድ ነገር ግን ያለውን ነገር በእውነታ እንድታስረዳኝና እንድታስተምረኝ ነው። ምክንያቱም ግማሾቹ ጻጾቹ እንደዛ ስላሉ ላይክ እኔን እንድታስተምረኝ ነው የፈለኩት። ችግር የለውም። ያሉትን አሳይሽ። ማን ያለው? ለምሳሌ ቪዲዮ ላይ ላደርግሽና አውጥተሽ ታሳይኛለሽ። ችግር የለውም። ብዙ ይሄንን ነገር ያሉት በ6 ዓመታቸው በ6 ዓመቷ አገባትና እስክትጠነክር ጠብቀው በ9 ዓመቷ ምናምን ነገር ብለው ነው ያልኩክም ብለዋል። እኔ አሁን ቃሉን ምን ሆነ? ሴት ጤነኛ አይደለችም። ሌላ ክርስቲያን ካለ አስገባቸው። በቃ ለክርስቲያን ካለ በየትኛውም ድረስ ማውራት የሚፈልግ ክርስቲያን ካለ ይግባ። በጣም ይገርማል፣ ያሳዝናል። ግን በስመ አብ እውነት ሁሴን ግን ምንም ለማስረዳት ፍላጎት የለም። በቃ ይሄን ተናግራ ለብሄር ነው። ባለፈው እንደዚህ ተሳድባ በእንደዚህ ያገባ ነብይ እንዴት አድርጋችሁ ነብይ አድርጋችሁ ተከተላላችሁ ብላ ወላሂ ተሳድባ ነው ሄደችው። አስታውሳለሁ። ጭራሽ ውሸታም ነች። ምን አለች? እያወጣሁኝ አሳይቻለሁኝ አለች። ወላሂ ላዚም አውጥታ አሳየች። ተሳድባ ነው ሄደችው። ይሄ ጥሩ አይደለም። የሰማችሁት ነገር ካለ ገብታችሁ ጠይቁ፣ ችግር የለውም። ስለስለበና ማንኛውም ጥያቄ ሊሆን ይችላል። አትጠይቋላችሁ። ያው በጸባይ ያን ነገር ናችሁ። ስሜታችንን የሚነካ ነገር ሆን ብላችሁ እየተናገራችሁ እንኳን ያው ቻል አድርገናችሁ እየሰማናችሁ በዚህ መልኩ እንትን በሉ። ለማንኛውም ጥያቄ ያለው ካለ መጠየቅ ይችላል ማንኛውም ክርስቲያን። እሺ ሰላም ወዱ ሃይፍሱ እንዴት ነህ? ይሰማል? እሺ ቆይ ትንሽ ጫጫታ አለኝ። እሺ ችግር የለም። አድብነች ካሉ አስገባቸው። ሰላም አለይኩም ሰይድ ሁሱ እሺ እየሰማ ነው። ሰማለሁ ይሰማል። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሸምድ በዋለስ ኦኬ ታቾኝ እየሰማው ነበር። ወደ እርሷ ገባ ማለት ነው እንጂ እንትን አላደረገም ያልከውስ አስረዳኝ እንዴ? እንግዲህ ከዚያ በፊት አልገባችም ነበር ወደ ቤታቸው። እርሳቸውም እንዲሁ ወደ ህይወት አልገቡም ነበር። ከዚያ በፊት ገብተሻል አይደል?
ወደ ህይወታቸው መግባት አንዱ ወደ ሌላው ህይወት መግባትን የሚገልጸው ወደ ቤት አልገባችም ነበር በአባቷ ቤት ነበረች በእናቷ ቤት ወደ ቤት አገባች ነው የሚለው ወደ ቤት ሲጀመር እንዴት የዛን ሰዓት የሴቷ ቤት ነው ወንድ የሚሄደው ወደ እሷ ቤት እሱ ወደ እሷ ቤት አንዱ ወደ ሌላው ቤት መግባትና ህይወትን መጀመር ነው የምናገረው እንጂ ስለወሲብ ወደ እርሷ ገባ ማለት አሁን ለምሳሌ ወደ እርሷ ገባ እርሷ ወደ እሱ ገባች አይልም እኮ ክፍሉ ወደ እርሷ ገባ ነው ማለት የእሷ ቤት እሱ ሄደ ማለት ነው በሌላ ሐዲስ ላይ አይደለም ቆይ ላስረዳሽ ወደ እርሷ ህይወት መግባታቸውን ነው ያልኩት ስለርሳቸው ስናከር እኮ ያኔ እየተወራ ያለው ሐዲስ ላይ ነው እኮ እንትን እያልኩ ያለው ሚዲያ ላይ ብዙ ሰምተናል እኛ ዛሬ አይደለም እየተወራ ያለው ሐዲስ ላይ ወሲብ አደረገ የሚል የለም ነገር ግን ወደ እርሷ ገባ የሚለው ላይ ነው እኮ ጥያቄ ያለው ለሁሉም ህዝብ ወደ እርሷ ገባ የሚለው ላይ ነው በ6 ዓመት አልገባው እኮ ገባ ሲባል አረበኛ ላይ ወሲብ ብቻ አይደለም ብቻ አይደለም ገባ የሚለው መግባትን ነው የሚያሳየው ወደ እርሷ ገባ ወደ እሷ ቤት አይልም እኮ ወደ እሷ ቤት አይልም ወደ እርሷ ገባ ነው አዳምጪኝ እሺ በሌላኛው መግባት የሚለው እርሷ ራሷ ወደ ነብዩ ሰለላሁ ዐለይሂ ወሰለም የገባው ወደ ቤታቸው የገባው ታገልጻለች ያንን ቃል ማለት ነው ወደ ቤት ብላ ላሳይሽ በማስረጃ እሱ ሌላ ሊሆን ይችላል ሌላ አይደለም እንጂ ራሷ ነች የተናገረች በጉዳዩ ላይ ምን የሚል ምንድነው ያልከው ወደ ቤታቸው መግባት ብላ ገልጸዋለች እሷ ወደ ቤቱ መግባት ይሄ እኮ ጥያቄ ይሄ አይደለም እኮ እሱ ወደ እርሷ መግባቱ ነው እኮ እየጠየቅኩ ያለው እሺ በጣም ጥሩ እሱ ወደ እርሷ መግባት አሁን እሱ አንድ ሰው ወንድ ልጅ አሎ እያዳመጥሽ ነው መግባት የሚለው የግዴታ ወሲብ አይደለም እንደ አረበኛ ቃል እያልኩኝ ሐዲሱ ላይ የተከሰተው ነገር ምንድነው ከዚያ በፊት አልገባችም ነበር ገብታ ነበር በ6 ዓመት ወደ ቤት ወይንስ አልገባችም ወደ እናቷ ቤት ነው ሄደችው እንደሰማሁ ወደ እናቷ እዛ ነበረች በ9 ዓመት ሲሆን ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ወደ ቤታቸው ገባሁ ብላ ገለጸች እርሳቸውም ወደ እርሷ ገቡ ይላል አሁን መግባት የሚለው ወሲብ ነው ወይ ቤቱ ቤት ነው ወደ ቤት ነበር የተለያየ ቤት ነበር እሷ ወደ ቤቱ ገባች ቤቱ የሷ ይሆናል እሱ ደግሞ ወደ እርሷ ገባ የሚለው እሷ ቤት አይደለም የነብዩ ወደ ነብዩ ቤት ወደ እርሳቸው ቤት የእርሳቸው ቤት ማለት ሁለት ቤት አላቸው ወይስ ምንድነው መጀመሪያ ክፍሉ ቤት አይልም ቤት የሚል የለም ወደ እርሷ ገባ ነው የሚለው ጥያቄ አሁን ምንድነው ለሁላችሁም ጥያቄ የሆነው ነገር ምንድነው ታውቃለህ ይሄ ነገር ለሁላችሁም ለእናንተ ነው ጥያቄ የሆነው ችግር የለውም እየመለስኩላችሁ አሁን ሐዲስ ላይ ወሲብ አደረገው የሚል የለም እያልኩሽ ነው አንደኛ ወሲብ አደረገው የሚል አለ ወይንስ የለም ቃል በቃል አለ የለም አላውቅም ግን ቃል በቃል እንዳለ አላውቅም ወደ እርሷ ገባ የሚለው እንዳለ እንዳሳዩ አይቻለሁ ገባ የሚለውን እንመጣለን ወሲብ አደረገው የሚል አለ ወይ አላውቅም እሱ ያለው ወደ እርሷ ገባ የሚለው አሁን ለምሳሌ ወንድ ልጅ ወደ ሴቷ ገባ የሴቷ ቤት ሄደ ማለት ነው በጣም ስለዚህ አሁን አንቺ ይሄንን ግንዛቤሽን ከቁርአንና ከሐዲስ አንፃር ሳይሆን እንዲህ ሲባል እንዲህ ይባላል ብለሽ እንደ ባህል ግንዛቤ ነው የተገነዘብሽው ማለት ነው አይደለም አው እንግዲህ 6 ዓመት አገባ 6 ዓመት እንትን አረገ ወደ እናቷ ቤት ሄደች ወደ እርሷ አልመጣችም በ9 ዓመት ወደ እሱ መጣች እሱ ደግሞ ወደ እርሷ ገባ ማለት እና ምን ማለት ነው በቃ ጨረሽው አለቀ ይሄ ማለት ነው ሐዲስ የሚለው ልክ እንደሱ ነው ወሲብ አደረገው የሚለውን ቃል ሆነ ግን አልተናገርሽም እኮ ወደ እርሷ ገባች ማለት ነው ወደ እርሷ ገባ ማለት እሱ ነው እኮ ጥያቄ ወደ ቤቷ የሚል የለም ወሲብ የሚል ከሌለ ወደ ቤቷ የሚል የለም እኮ እሱ ስለዚህ አለ እሷ ተናገረችው ይሄንን የተናገረችበት ልስጥሽ ወይ ስለሽ እንቢ አልሽ አንቺ እኮ
ወደ ቤቷ ገባ የሚል ሌላ ይሆን ይችላል። ግን እሱ ያመጡ ወደ እርሷ ገባ ነው የሚለው። ወደ ቤት ገባ የሚል የለም አልሽኝ። አለ እያልኩ የማስረጃ ልስጥሽ እያልኩሽ ነው። አንቺ ደግሞ አልፈልግም ማለት አሁን ደስ ከሆነ ችግር የለውም። እሺ አሁን ችግር የለውም። እሺ አንቺ ካልፈለግሽው ማለት ነው። ቃል በቃል ግን እርሷ ተናግራለች። ይሄን ነገር ትዳር ሳይመሰረት በፊት ያለውን ህይወት አነሳችና ከዚያም ወደ ቤታቸው የገባሁበት ቀን ብላ ተናገረች ራሷ ማለት ነው። ፈአድኸለትኒ ኡሚ ኢለ ዳር አለች። እናቴም አገባችኝ ወደ ቤታቸው ብላ ተናገረች። ከዛ በፊት ያልገባችበት ህይወት ነበር ማለት ነው። ገብታችኋል አይደል? ይሄ ነው ሉቃስ አንድ ሰዓት እሷ ወደ ቤቱ መምጣት ነው እያልክ ያለኝ ወደ ቤት መግባት የሚለውን ቃል ራሷ ወደ እርሷ መግባቱ ነው እኮ ጥያቄ ለኔ ጥያቄ ወደ ቤት መግባት የሚለው ትዳር መመስረታቸውን ለመግለጽ ነው ወገናችን። በሌላ ሐዲስ ላይ ወበና አለይ አለች፣ ከኔም ጋር ትዳርን መሰረቱ አለች። ትዳር መመስረት ነው፣ ወደ ህይወቷ መግባት ነው እያልኩሽ ነው። ትዳር መሰረት የሚባለው ወደ ህይወት መግባት ማለት እንጂ ወደ ወሲብ መግባት አይደለም። እባካችሁ አስተውሉ። ወደ ህይወት መግባት እንዴት ነው? ወደ ህይወት መግባት አንድ ሰው ወደ ህይወትሽ ገባ ማለት ያ ሰውዬ ወሲብ አደረገች ማለት አይደለም። እሱ ነው። አሁን እዚህ ጋር ደግሞ ሌላ መሰለሽ አንድ ጣራ ላይ መኖር ጀመሩ ማለት ነው። በጣም ጥሩ። አዎ እንደሱ ነው። ባልና ሚስት ነው ለምን ወሲብ አደረጉ ማለት አይደለም አይደል? ባልና ሚስት ነው አንድ ቤት ወሲብ አደረጉ ማለት አይደለም አይደል? እንደሱ ከሆነ ዮሴፍ ወጣሽ እንዴ? ጌታ ሰው ምን ነው? ጌታ ሰው ምን ነው? ምን ይሻላቸዋል? ሰው ሐዲሱን ያውጣውና እንማማርበት። ሁሱ አውጣውና ያነበብነው ዳይሬክት ያስተማርኩኝ ነው። እሺ قال النبي قالت ام المؤمنين عائشه رضي الله عنها تزوجني رسول الله صلى الله عليه وسلم وانا بنت 7 سنين او 6 سنين وبنى علي او ودخل بي وانا بنت 9 سنين. በአንድ ሐዲስ ላይ ወበና አለይ አለች፣ በሌላ ሐዲስ ላይ ወደኸለ ቢ አለች። ወደኔ ገቡ የሚለው አንድ ሐዲስ ላይ አለ። ገብታችኋል አይደለ? በሌላኛው ሐዲስ ላይ ሄደው ቃል በቃል ከእኔ ጋር ህይወትን መሰረቱ ብላ ገልጸዋለች። ህይወትን በመሰረት እንደሚገልጸው ባልና ሚስት ሆኑ ማለት ነው። የዛኔ እሺ ባልና ሚስት ከሆኑ ወሲብ ማድረግ ነው የግዴታ። ካላደረጉ ለምን ተጋቡ ካላችሁ መጽሐፍ ቅዱስ ላይ ዮሴፍ ማርያምን ሚስቱ እንደነበረች ይገልጻል። ስለዚህ ወሲብ አደረጋት ማለት ነው ወይ? አላደረጋትም ልትሉ ነው። የዛኔ ይችን ሚስትህን ሙሰር ተብሏል። አማርኛው መጽሐፍ ቅዱሳችሁ ላይ እጮኛ ብለው ተርጉመውላችኋል አይደል? የግሪኩን ቀጥታ ሄዳችሁ ስታዩት ግን ባሏ ብሎ ነው የተቀመጠው። ሚስትህ ተብላ ተቀምጣለች። ባልና ሚስት ሆኑ ማለት ወሲብ አደረጉ ማለት ከሆነ እሺ እሰየው፣ በራሳችሁ ጊዜ ድንግል ማርያም ከዮሴፍ ጋር ወሲብ አድርጋለች እያላችሁ ነው ማለት ነው። አይንም ቃሉ ላይ እንደዛ አይልም። ህይወትን በመስረት ነው የሚያሳየው። ወበና አለይ ብላ ራሷ ተናግራለች። በአንደኛው ላይ ደግሞ ወደኸለ ቢ አለች። ታቻላለ የምን መግባት ነው የሚለውን ስትናገር ወደ ህይወት አንዳቸው ወደ ሌላቸው ህይወት መግባትን ነው። ከዚያ በፊት አንዳቸው ወደ ሌላቸው ህይወት ገብተው ነበር ወይ? አልገቡ። ራሱ ማውዱ ላይ ተናግራለች። እዚያው ላይ በሌላ ሐዲስ ላይ ላሳያችሁም ነበር አልፈለጋችሁም እንጂ ወደ ቤታቸው አስገቡኝ፣ እናቴ አስገባችን። አድኸለትኒ ኡሚ ኢለ ዳር አለች። እናቴም ወደ ቤት አስገባችን፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ነው። መግባት የሚለውን ከእርሷም አንፃር ያለውን አሳይታለች። እሺ ልጆች ጥያቄ ያለው ካለ አስገቧቸው። ክርስቲያን ካለ አንድ ቁጥር ይዛፍ አስገቡት። ባረከላሁ ፊኩም። አስገቧቸው። ከወገብ በታች ጥያቄ ነው ያላችሁ ችግር የለውም፣ ምን መልሳቸዋለን። ስለ ወሲብ ስለ ስፐርም ምናምን ነው ችግር የለውም። ስለ መለኮት አትጠይቁም። የሚሻላቸው ያን መጠየቅ ነበር። ደስ ስላላችሁ ጠይቁ። ሰላም አለይኩም ይበዛልክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ማንኛውንም ጥያቄ እናስተነግራለን። የወሲብ ጥያቄዎችንም ሆነ የስፐርምም ጥያቄ ሆነ ችግር የለውም፣ ገብታችሁ ጠይቁ። የሚሻላችሁ ጠይቁ ይሻላል። በዚህ ጊዜ ያደረጓቸው አይደለ? ነብዩ መሐመድ እንደዚህ ነው ምናምን እያሉ ስለ እስላም እንዳትሰሙ ስለ ክርስትና ደግሞ እንዳታውቁ አደነቆሯቸው። የምሬ ነው ወላሂ በግልጽ ነው የምነግራቸው። በእናንተ ላይ ፖለቲካ እየሰሩባቸው ነው እነዚህ ሰባኪዎቻቸው። ነብዩ መሐመድ ምን አስተማሩ፣ የነብያትን ትምህርት ምን አስተማሩ የሚለውን ብታውቁ ይሻላችሁ ነበር። እና አብርሃም የኢስሐቅ የያዕቁብ መንገድ ይዘውላችሁ መጥተዋል። እሺ ቤተ እስራኤል ሰላም። ቤተ እስራኤል ሚውተናሳ
ይሳቅ አቤት እሱ እንዴት ናችሁ? ሰላም ነው። እንዴት ነው? አለን አማን ነው። አሎ አይ እኔ እንኳን ማለት በዚህም በዛም ወገን ለማለት ሳይሆን ከብሽሽቅ አልፎ ከእንትኑ አስተማሪ ነገሮችን እንትን ብንል ጥሩ ነው ብዬ ነው። አሁን ይሄ ነገር አካሄዱ ጥሩ አልሆነም። ገብቶሃል? እኔ አሁን ተከባብሮና እንደዚህ እንትኑ የአንዱ እምነት ተከባብሮ የኖረን ህዝብ አሁን አላስፈላጊ ነቆራ ውስጥ ገብቶ አካሄዱን ጥሩ እየሄደ አይደለም እና እሱ አንተ ማለዘብ ትችላለህ ወይ? ነገሩን እንደዚህ ማለዘብና ነገሩን ወደ ኖርማል ማምጣት ትችላለህ? አንተ እርግጠኛ ነኝ ተጽዕኖ ፈጣሪ ስለሆንክ አይ በቃ እኔ እንደማለት የፈለኩት እንደዚህ ነው። ይሄ የራሳቸው እምነት ነው፣ ምን አገባን? አንተም ደግሞ በራስ እምነት ላይ ብቻ ትኩረት ማድረግ አይቻልም ወይ? ያ እኛ የነብያትን መንገድ ብቻ ነው የምንሰብከው። እኛ ግን እውነተኛ የሆነውን የነብያትን መንገድ እንሰብካለን። ያን መንገድ እንሰብካለን እና አብርሃምን እነሱ ምንም ችግር የለውም እኮ እና አብርሃም እና ይስሐቅ እና ያዕቆብ የሰበኩትን መንገድ ያንን አንዱን አምላክ እንሰብካለን። አብርሃም እና ይስሐቅ እና ያዕቆብን መንገድ ኢስላምን እንሰብካለን። እነዚህ ታላላቅ ነብያቶች መንገድ እነዚህ ታላላቅ የእምነትም መሰረቶች ናቸው። በአባትነት ደረጃ አብርሃም የነብያት አባት ተብሎ ተገልጿል። የዚህን የታላላቅ ነብያት መንገድ እንሰብካቸዋለን፣ ወደዚህ ጥሪ እናደርግላቸዋለን። እነዚህ ነብያቶች አምላክ አንድም ሶስትም ብሎ አላስተማሩም። አምላክ አንድና ብቸኛ እንደሆነ አስተምረዋል። አምላክ ዘላለማዊ ሕያው እንደሆነ አስተምረዋል። አምላክ እናደርጋለን። አይ እኔ እኮ አንተ የምታስተምረው ነገር እኔ አሁን እሺ ሰላም እንዴት ነህ ሁሱ? አለን ደህና ነው ወይ? ቤተ እስራኤል ሁሉ ሰላም ነው? አለን ጥሩ ነው። መማማር ጥሩ ነው። ትዕግስትህ ምናምን ብዙ ጊዜ ነው የምከታተልህ። ጌታ ይባርክህ። ሰሞኑን በተፈጠረው ነገር ያው እፎይ ያለ ነው ሚዲያው ሁላ። ተሳዳቢ እኮ ሃይማኖት አይወክልም። እኛ እንዴት እንደሆነ አላውቅም። ማለት ሰው እየተሳደበ በዚህ ደረጃ አሁን ያለውን ነገር እኔ በእውነት በጣም ነው የዘገነነኝ። እንደ አንድ ኖርማል ሰው እንደዛ አይነት ስድብን የተሳደበ ሰው እኔም እፎይ ነኝ የሚል ክርስቲያን እኔ በጣም ነው የሚያሳዝነኝ። እኔ እንደ አንድ ክርስቲያን አልደግፈውም። ምክንያቱም እንደዛ የሚሳደብ ሰው ክርስቲያን ነው ሃይማኖትን ይወክላል ማለት እኔ እንጃ አላቅም። ብቻ ሌሎች ክርስቲያኖች ምን እንደሚያስቡ እኔ ሃይማኖታችንን እንደማይወክል ነው እኔ እንትን የምለው። ለማንኛውም እንደዚህ የሚሳደብ ከሆነ በህግ አግባብ እርምጃ መወሰድ እንዳለበት ነው እኔ የሚሰማኝ። ምክንያቱም መማማር ጥሩ ነው። እኔ አሁን አንተ ጋር የማየው ነገር በእውነት ብዙ ጊዜ ከስር ሆኜ ያው አያስገቡኝም አድሚኖች፣ ግን እንማማር ጥሩ ነው መማማር። እኔ አሁን ብዙ ነገር ነው የተማርኩት። ሁሉ ጊዜ ግን ጥያቄያቸው እዚህ ጋር እየገቡ 9 ዓመት ነው ብዙ ክርስቲያኖች ሌላ ጥያቄ ማለት ብዙ ጥያቄዎች አሉ። አሁን እስልምና ላይ ብዙ እውቀቱ የለኝም በርግጥ። እኔ ግን እንደሚሉት ብዙ ጥያቄ አለ። አሁን እነፎይ ጋር ብዙ ክርስቲያኖች ጋር ስንገባ ብዙ ጥያቄ እንትን ይላሉ። እዚህ መተው ማለት ያንን ጥያቄ እኔ ብዙ እውቀቱ ስለሌለኝ ያንን ጥያቄ ለምንድን ነው እዚህ ጋር መተው የማይጠይቁት? እዛ ጋር የሚሉትን ነገር ግን እዚህ ጋር መተው ሁሉም የሚጠይቅ ያለው 9 ዓመት ነው። እኔ ደግሞ ያ ብዙ እንትን አይለኝም። ምክንያቱም አያቶቻችን በ11 በ12 ዓመት እንዳገቡ ነው እኛ ምን ሰማ ያለው እና ያው ለማሽቃበጥ ምናምን ሳይሆን በቃ እውነትን ማለት ብዙዎቻችን እውነትን ብንፈልግ ኦሬዲ ያው መማማር ስለምፈልግ ነው። እኔ ጥያቄ ኖሮኝ ወይ ብዙ እውቀት ኖሮኝ ሳይሆን ለመማማር ነው የገባሁት። እስቲ ልስማችሁ። ያ ነው የሚሻለው። መሰዳደብ ጥሩ አይደለም። አውቀዋል ብለው ሙስሊሞችን የሚያናድ ነገር ተናግረህ አንተ ከዚያ ሙስሊሙ ስሜታዊ ሲሆን ጊዜ ያውና ሙስሊሞች አራጅ ናቸው የሚል ፖለቲካ ትሰራላችሁ። ኧረ ይደብራል። ይህን የሚያደርጉት እስልምናን ለመጉዳት አይደለም። ነገር ግን ያ ክርስቲያንና ከታች ያለው ወገናቻቸው የዋህ ህዝብ እውነትን ማወቅ የሚፈልገውን ያውና ሙስሊም አራጅ ነው ገዳይ ነው የሚለውን ቀርጸው በጭንቅላቱ ላይ ለማስቀመጥ ነው። ሌላ አይደለም። የምሬ ነው የምነግራቸው። ሰው እንዴት በተከታዩ ላይ ፖለቲካ ይሰራል?
ሰው እንዴት በተከታዩ ላይ ፖለቲካ ይሰራል? አይደብርም? አታዝልለትም? እንደይህን ህዝብ ይወዳቸዋል። ጥሩ አይደለም። እኔ ሙስሊሞችን አልሸወዳቸውም። ይወዳቸዋል። በጣም ነው የምወዳቸው። ጌታቸውን የአላህን መንገድ ተከትለው የነብያትን መንገድ ተከትለው እውነትን የአምላክን ቃል የነብያትን ቃል ሁሉ ያስተምራቸዋለሁ፣ እነግራቸዋለሁ። የነብያትን መንገድ ይሄ ነው ብዬ ያሳያቸዋለሁ እንጂ እነርሱ ላይ እንደዚህ ይሰራሉ። እኔ አንድ መጥቶ አንድ ክርስቲያን እገልሃለሁ ምናምን ቢለኝ ያውና ክርስቲያኖች እንደዚህ እያደረጉ ነው ብዬ እንትን አልልም። በዚህ አይደለም እምነቱን ላይ ማጸናው ሙስሊምን ስለ እምነቱ በማስተማር እንጂ በግልጽ ማለት ነው። ቦታል አይደል አለ ትላንትና በጣም ይዘክብኝ ሰው አለ በውስጥ ላይ ማለት ነው። እኔ እና አውጥቼ እንደዚህ ያውና ክርስቲያኖች እንደዚህ ናቸው እንዲህ እያሉኝ ነው ምናምን ወላሂ ላዚም አይደል ይሄ ክርስቲያንን ይወክላል ብዬ አንድ ሰው ስለተናገረ ሙሉ ክርስቲያንን ህዝብ እንደዚህ ናቸው ክርስቲያኖች ለምን እንዲህ አይነት ፖለቲካ መጫወት? እውነትን ለማድረስ ብቻ ነው እዚህ መቀመጥ ያለብን። ካለ ቅሬታ ካለ በዚያ ላይ ስርዓት ባለው አደብ ባለው መልኩ እዚህ ላይ ይሄ ስህተት ይመስለኛል ይሄንን ግለጹልን እስኪ፣ ችግር የለውም። ኢስላም እንዳውም የሚጠይቁ ሰዎችን በጣም ያበረታታል። አላህ በቁርአን ላይ በርካታ ቦታ ላይ ወይስአሉነከ እያለ ብዙ አንቀጾችን አውርዷል። ሙሐመድ ሆይ አሁን ሰዎች መንገድ ላይ ናቸው እንዲህ ብለው ይጠይቁሃል፣ አንተም እንዲህ ብለህ መልስላቸው ይላል። አያ የሚጠይቁ ሰዎችን እየመጡ እንደሆነ አላህ ሁሉን ስለሚያውቅ ከመምጣታቸው በፊት እነዚህ ሰዎች በጭንቅላታቸው ውስጥ ያለውን ጥያቄ ያውቃል። ወየስአሉነከ ዐኒል ኸምሪ ወልመይሲር ወየስአሉነከ ዐኒል ሐይድ የስአሉነከ ዐኒል አሂላ። ሙሐመድ ሆይ ስለ ጨረቃ አገልግሎት ይጠይቁሃል፣ አሁን ሰዎች መንገድ ላይ ናቸው ቁል እያለ ይናገራል። እንዲህ ብለህ መልስላቸው። ቁል ሂየ መዋቂት እርሷ የጊዜ መለያ መቁጠሪያ ነች ብለህ ንገራቸው ብሎ ያብራራል። እዚያ ላይ በርካታ ቦታዎች እንደዚህ እና ስለዚህ ምናችሁ ምንድነው የሰማችሁት ነገር ካለ ስለ እስልምና ባጭሩ መታችሁ መጠየቅ ትችላላችሁ ሙስሊሞችን። ሌላው ነገር እንዲህ አይነት ፖለቲካ መስራቱ ጥሩ አይደለም እና ከተማ እንደዚህ ሊገለኝ ነው እንትና ስለዚህ ሙስሊሞች ገዳይ ናቸው ብላችሁ ከታች ያለው ህዝባችሁን መሸወዱ ተገቢ አይደለም። እንደዚህ አለ። ባለፈው ገብታ እንዴት ልጅ ሰደበች ዘለፈች ምናምን አንተን ማረድ መግደል ነበር አለችው። ወደ ትምህርቴ ነው የቀጠልኩት ዞር ብዬ እንትን አላልኩላት። ይሄ እንዲህ አይነት አጋጣሚ ብታገኘው ምን ያደርጋሉ? ያቸውና ሙስሊሞች እንደዚህ ናቸው እውነትን ስለተናገርን ምንም ስለ እውነት ብለህ ምንድነው እንዲህ አይነት ፖለቲካ መስራት? ተገቢ አይደለም። በራሳችሁ የሆነ ጨዋታ ትፈጥሩና ከዚያ በኋላ ሙስሊሞችን ልባቸውን የሚነካ ነገር ነብዩ መሐመድን ትዘልፍ ተሳደቡ። ከዚያ በኋላ ሙስሊሞች ገዳይ ናቸው። ምንም እውቀቱ የሌለው ሙስሊም ያው ስሜታዊ ሆኖ ሊናገር ይችላል እንዲህ አይነት ነገር። ያን ነገር ኢስላም ባይፈቅደውም ማለት ነው። የዚያ ግን ይሄን ሐሳብ እንዲያመጣ የዋህ ሙስሊም ያደረጋችሁት ራሳችሁ የምትሳደቡ ሰዎች ናቸው። የተንኮል ባለቤት ራሳቸው ሆነው ሳሉ ዞረው እንደገና በዚያ ፖለቲካ ይሰራሉ፣ ቪዲዮ ይሰራሉ። ያውና ሙስሊሞች እንደዚህ ገዳይ አራጅ ናቸው። ከይፍ ያኔ የተገቢ አይደለም። እንደዚህ ይሄን እየተጫወታቸው ያለው በሙስሊሙ ላይ ሳይሆን በራሳቸው ትውልድ ላይ ነው። አላህ በቁርአን ላይ በጣም በሚገርም ሁኔታ የትንሣኤ ቀን መሪዎችና ተመሪዎች የሌላ ተከታዮች እንዴት እንደሚያወሩ ሁሉ ገልጾልናል። ምን ያክል ሲሸውዳቸው እንደነበሩና ሲጫወቱባቸው እንደሆነ በጭንቅላታቸው ላይ እንደሚናገሩ ይነግረናል በቁርአን ላይ። ወአቅበለ ባዕዱሁም ዐላ ባዕድን የተሳአሉን ቃሉ ኢነኩም ኩንቱም ተእቱነና ዐኒል የሚን ቃሉ በል ለም ተኩኑ ሙእሚኒን ወማ ካነ ለና ዐለይኩም ሚን ሱልጣን በል ኩንቱም ቀውመን ጣጊን ፈሐቀ ዐለይና ቀውሉ ረቢና ኢና ለዛኢቁን እያለ ይናገራል። ምን ይላል አላህ ሱብሓነሁ ወተዓላ በዚህ ላይ? ወአቅበለ ባዕዱሁም ዐላ ባዕድን የተሳአሉን ይላል። ወደ ገሃነም እየተነዱ እያለ ኡሕሹሩ ለዚነ ዘለሙ ይላል አላህ። እነዚያ በምድር ላይ ሳሉ በክህደት ነፍሳቸውን የበደሉትን ወደ ገሃነም ሰብስቧቸውና ንዳቸው ብሎ መላእክቶችን ያዛቸዋል። ወማ ካኑ ያዕቡዱነ ሚን ዱኒላህ ከእኔ ከአላህ ውጭ ሲያመልኳቸው የነበሯቸውንም ይላል። ፈህዱሁም ኢላ ሲራጢል ጀሒም ወደ ገሃነም መንገድ ምሯቸው ብሎ መላእክቶችን ያዛቸዋል። ወቂፉሁም ይላል አላህ አቁሟቸው አንዴ ይላል። እነሁም መስኡሉን እነርሱ ተጠያቂዎች ናቸው ይላል። ምንድነው የሚጠይቃቸው? ማለኩም ላ ተናሰሩን ይላቸዋል። ለእናንተ ዛሬ ምን ተገኝቶላችሁ ነው? ለምን ምድር ላይ ስትረዳዱ እንደነበራችሁት ዛሬ ለምን አትረዳዱ? ተማሪዎችና አስተማሪዎች መሪና ተመሪ እንዳለ እየተረዱ ማለት ነው። በል ሁሙል የውመ ሙስተስሊሙን አለ። በእውነትም ዛሬ እነርሱ እጅ ሰጥተዋል። ተመሪ ለመሪው ምን ይለዋል? ቃሉ ኢነኩም ኩንቱም ተእቱነና ዐኒል የሚን እናንተ ናችሁ ወደ እውነት እንዳንሄድ ከፊታችን ተጋርጣችሁብን የነበራችሁ ብለው ይወቅሷቸዋል። መሪዎቹ ምን ብለው ይመልሳሉ? ቃሉ በል ለም ተኩኑ ሙእሚኒን አይ መጀመሪያም አማኝ አልነበርክም ሲጀመር በክህደት ላይ ያገኘሁ በዛ ላይ እንድትጸና አደረግኩህ እንጂ አማኝ አልነበርክም ሲጀመር ይላል። በል ለም ተኩኑ ሙእሚኒን ወማ ካነ ለና ዐለይኩም ሚን ሱልጣን ይለዋል። ሲቀጥል በአንተ ላይ ምንም ስልጣን የለኝም ነበር ማመን ትችል ነበር ብሎ ይመልስለታል።
በል ኩንቱም ቀውመን ጣጊን በመጀመሪያም አስለን ከመሰረቱ ወሰን አላፊ ነበራችሁ፣ ከሃዲዎች ነበራችሁ። በዚያው በክህደታችሁ ላይ አጸናናችሁ እንጂ ምንም እኛ ያጠመምናችሁ ነገር የለም ብለው ይሸመጥጧቸዋል። ፈሐቀ ዐለይና ቀውሉ ረቢና እነሆ ዛሬ የጌታችን ቃል በእኛ ላይ እውን ሆነብን፣ ተረጋገጠብን። የገሃነም ናቸው የኔ ካዱ ሰዎች የሚለው ቃሉ ኢና ለዛኢቁን እኛም እናንተም የገሃነም እሳት ቀማሾች ነን ይባባላሉ። ፈአግወይናኩም ሚና ኩና ጋዊን ይሏቸዋል። ቀጥለው እኛ ጠማሞች ነበርን አጠመምናችሁ ብለው በግልጽ ነግሯቸዋል። ፈኢነሁም የውመኢዚን ፊል ዐዛቢ ሙሽተሪኩን አላምላክ አላህ ቀጥሎ ምን አለ? እነርሱ የዛኔ ሁለታቸውም የገሃነም እሳት የሚጋሯት ናቸው አለ። ሁለቱም ገቢዎች ናቸው። ኢነሁም ካኑ ኢዛ ቂለ ለሁም ላኢላሃ ኢለላህ የስተክቢሩን አለ። እነዚህ ሰዎች በምድር ላይ ሳሉ በአንድና ብቸኛ በሆነው አምላክ በአላህ እመኑ ሲባሉ ጊዜ የሚኮሩ ነበሩ፣ የሚንጠባረሩ ነበሩ አለ። ኢነሁም ካኑ ኢዛ ቂለ ለሁም ላኢላሃ ኢለላህ የስተክቢሩን ወየቁሉን ይላሉም አለ። ላለመቀበል ራሳቸውን የሚያግዱበትንም ቃል ሁሉ ይናገራል። አኢና ለታሪኩ አሊሀቲና ሊሻዕሪን መጅኑን ለዚህ ለሙሐመድ እንዲህ ለሆነው ብለን እኛ ማለክቶቻችንን ልንተው እያሉ በእርሱ ምክንያት በማድረግ ከእምነት ይሸሹ ነበር አለ። ልክ ዛሬ ላይ ሰዎች እንደሚያደርጉት ሙሐመድ እንደዚህ ነው፣ ስለዚህ የነቢያት አምላክ የሆነውን ያን የሰበኩትን ያን ራቁ፣ አትከተሉ፣ አትስሙ፣ አንዱን አምላክ አታምልኩ፣ በዚህ በእምነታችሁ ላይ ጽኑ እያሉ ያጸናቸዋል። አኢና ለታሪኩ አሊሀቲና ሊሻዕሪን መጅኑን ለገጣሚና እብድ ለሆነ አካል እያሉ ይናገራሉ። ከዚህ አላህ መሰከረላቸው። ምን አለ? በል ጃአ ቢልሐቅ ወሰደቀ አልሙርሰሊን በእውነትም ሙሐመድ እውነትን ይዞላችሁ ነው የመጣው፣ የቀደምት ነቢያትንም ያረጋግጣቸዋል ይላል። እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቁብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ኤልያስ፣ እነ ኤልሳ፣ እነ ዮናስ፣ እነ ዘከርያ፣ እነ ዮሐንስ፣ እነ መሲሁ እነዚህ ሁሉ የጽድቅ መሪዎችና ታላላቅ ነቢያቶች እንደሆኑ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በደንብ አስተምረውናል። ይኸውና የቀደምት ነቢያትንም መንገድ እውን ያለ ነቢይ ነው፣ እውነትንም ይዞላችሁ የመጣ ነው እያለ ይመሰክርላቸዋል። በሌላ ቦታ ላይ ልክ እንዲሁ የሚያወሩትን በገሃነም ውስጥ ይነግረናል። ኢነላሃ ለዐነ ልካፊሪነ ወአዐደ ለሁም ሰዒራ ይላል። ተቀጣጣይ የሆነችዋን እሳት አዘጋጅቶላቸዋል ለከሃዲያኖች እያለ ይናገራል። ኻሊዲነ ፊሃ ላ የጅዱነ ወልየን ወላ ነሲራ ይላል። በእርሷም ውስጥ ለዘልዓለም ዘውታሪዎች ሲሆኑ ረዳትንም አጋዥንም አያገኙም የዛኔ አለ። ከዚያ በኋላ ቀጥሎ ምን አለ? የውመ ትቀለቡ ውጁሁሁም ፊናር አለ። ከሃዲያኖች የዛኔ በእሳት ውስጥ ፊታቸው በምትገለባበጥም ጊዜ አለ እየተቀጡ እያለ ምን ይላሉ? የቁሉን ይላሉ ያ ለይተና አጣዕና አላህ ወአጣዕና ረሱላ ዋ ጥፋታችን ምናለ በምድር ሳለን አላህና መልእክተኛውን ታዘን በነበር ይላሉ ማለት። ወቃሉ እንዲህ ይላሉም ቀጥለው ረበና ኢና አጣዕና ሳደተና ወኩበራና ፈአضሉና ሰቢላ ጌታችን አላህ ሆይ እኛ ታላላቆቻችንን መሪዎቻችንን የሚሉንን ሰምተን ታዘዝናቸው፣ ከአንተ መንገድም አሳቱን እነዚህ መሪዎቻችን ብለው ይናገራሉ። ከዚያ ቀጥለው ምን ይላሉ? ረበና አቲህም ضዕፈይን ሚነል ዐዛብ ወልዐንሁም ለዕነን ከቢራ ይላሉ። ጌታችን አላህ ሆይ ከእኛ እጥፍ ቅጣትን ስጣቸው ለእነዚህ ከአንተ መንገድ ላጠመሙና ላሳቱም ሰዎች፣ ወልዐንሁም ለዕነን ከቢራ ታላቅ የሆነ እርግማንንም እርገማቸው እያሉ ይረግሟቸዋል። እና ይሄ ነው ዛሬ የሚዘጉባችሁ መንገድ ወደ እውነት እንዳትመጡ እንዲህ አይነት ፖለቲካ እየሰሩና እየተጫወቱ ምን ያክል ለእናንተ ያላቸውን ንቄት ነው እያሳየኛሉ። ወታችኋል። ሰው የእምነት ተከታይ ነው ካለ እንደው እምነት ትክክል ነው ካለ ያን እምነቱን ሲሰብከው ታያለ። ያን ከማድረግ ይልቅ ሰዎች ወደ እውነት ወደ ነብያት መንገድ መጥተው እንዳይሰሙና እንዳያዳምጡ ሙሐመድ እንደዚህ ነው እንትና እንደዚህ ነው በማለት ከእውነት ያስርቋቸዋል። በዚያ ላይ አንድ የሆነ ሙስሊሞችን ክብራቸውን የሚነካ ነገር ይናገሩና ይሳደቡና ከዚያ በኋላ እውቀት የሌለው ሙስሊም ቢያንስ ምንም ስለ እስላም ግንዛቤ የሌለው ይሄን እንዲህ ማድረግ ነበር የሚለውን ያችን ቪዲዮ ያመጡና ለትልቅ ለፖለቲካ ፍጆታቸው ያድርጓታል። ያውና ሙስሊሞች ገዳይ ናቸው፣ አራጭ ናቸው። ከይፍ እኛ አይፈቀድም፣ ይሄን ሰው የገደል ረድባ አይፈቀድም፣ በፍጹም አይደረግም፣ እንደማይደረግም ያውቃሉ ውስጣቸው። ሆን ብለው ግን ተከታዮቻቸውን በዚህ ይጫወቱባቸዋል በጭንቅላታቸው ላይ። ይሄ ተገቢ አይደለም። እሺ በጣም አመሰግናለሁ። ያው አንድ ሳምንት አካባቢ ሆኖኛል አንተ ጋር ገብቼ መማር ከጀመርኩ። አንድ ጓደኛዬ ነው የጋበዘኝ። እውነት እኔ ብዙ እውቀት አልነበረኝም ስለ ሙስሊሞችም። አሁን ግን እውነት አንተ ጋር መስማት ከጀመርኩ ጀምሮ ብዙ ነገር እየተማርኩ ነው እና ትዕግስትህን ሳላደንቅ አላልፍም። ጌታ ይባርክ፣ በርታ። ያው እያዳመጥኩ ነው። ጥያቄ ሲኖር መጥቼ እጠይቃለሁ።
አመሰግናለሁ። እናመሰግናለን። እሺ ጥያቄ ያላችሁ ካላችሁ ቀጥሉ። እሺ እኔ ጥያቄ አለኝ። እኔ ስለ ሃይማኖት ብዙ እውቀት የለኝም፣ ግን አሁን ቅድም ባልከው ላይ ከመሐመድና ከኢየሱስ ክርስቶስ እናንተ ኢሳ ከምትሉት ቀድሞ ወደ ምድር የመጣው ማን ነው? ቀድሞ ወደ ምድር የመጣው ኢሳ ነው። ኢሳ በምድር ላይ እያለ ምን ተአምራቶችን ሰርቷል? በአላህ ፍቃድ በርካታ ተአምራቶችን ሰርቷል። ከነዚያ መካከል ሙታንን ያስነሳ ነበር። ልክ እንዲሁም ኦኬ፣ መሐመድ በምድር ላይ እያለ ምን አርግቷል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምድር ላይ ያሉ ጨረቃን ለሁለት ከፍለዋል። እንግዲህ ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። መካ ሰዎች ምን አሉ? ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቅ አልቀመር። የመካ ሰዎች ተሰባስበው ተአምር እንድታሳየን እንሻለን አንተ ነብይ ከሆንክ አሏቸው። ወዲያውም ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፍለው አሳዩአቸው ይላል። በርካታ ሌላም ተአምራቶች አሏቸው። እኮስ ኢየሱስ ክርስቶስ ደግሞ በምድር ላይ ያለ ሙታንን ብዙ ነገሮችን በምድር ላይ ተአምር ሰርቷል፣ በእግዚአብሔር እንትን ብሎ ማለት ነው። ስለዚህ መሐመድ ደግሞ በምድር ላይ ያለ አሁን እኛ እንደምናውቀው በእኛ እንትን መሐመድ ምድር ላይ ያለ ምንም አይነት ነገር አልሰራም፣ ሙታንንም አላስነሳም፣ ደዌንም አልፈወሰም። ስለዚህ እኛ መሐመድን አሁን ለናምንበት ቢያንስ እስቲ መሐመድ እንዲያርግቷል መሐመድን እንከተል ብንል እንኳን ከመሐመድ በፊት ኢየሱስ ክርስቶስ መጥቶ ስለኛ ብዙ ኃጢያቶችን ማለት አስተምሮናል። ገባካ? ኃጢያት እንዴት ነው ወደ እግዚአብሔር ዘንድ መቅረብ ያለብን፣ እግዚአብሔርን እንዴት ነው መከተል ያለብን የሚለው ነገር ኢየሱስ ክርስቶስ አስተምሮናል። እኛ አሁን የዓለም ፍጻሜ የመጨረሻው ዘመን ሲመጣ ፈራጁ ኢየሱስ ክርስቶስ ነው እንጂ መሐመድ አይደለም። ማኪ ሄሎ፣ አንድ ርዕስ ጀምሪና ስለ ተአምር ጀምርሻል። አሁን ደግሞ ስለ ፍርድ እየሄድሽ ነው። ስለዚህ እኮስ ኢየሱስ ክርስቶስ የሚያደርገውን እኮ ነው እየነገርኩህ ያለሁት፣ ከመሐመድ ጋር እያነጻጸርኩልህ ማለት ነው። እኮ እያስተማርሽን ነው ላዳምጠኔ ወይስ እያስተማርኩልህ ሳይሆን ጥያቄ ልጠይቅህ እኮ ነው። አሁን እየነገርኩት ጥያቄ ልጠይቅህ ነው። እሺ የዓለም ፍጻሜ ጊዜ በእናንተ ማን ነው መጥቶ ፍርዱን የሚሰጠው? ነብዩ መሐመድ ምን ተአምር አደረጉ አልሽኝ? ተአምራቸውን ነገርኩሽ፣ መልሰሽ ምንም አላደረጉም አልሽኝ። ኦፍ ኮርስ እንደኔ አስተምሮ እኮ ነው። እንደኔ ማቀው መሐመድ ምንም አላረገም። ከኢየሱስ ክርስቶስ አንፃር ስናነጻጽረው ኢየሱስ ክርስቶስ ነው በምድር ላይ ተአምራትን እንትን ያለው ማለት ነው። እሺ ቀጥል። እንደኔ አስተምሮ እያልሽ ነው። እኛን ጠይቀሽን እንደኔ አስተምሯል እንዴ? እንደኛ እሺ ቀጥል። እሺ መሐመድ ጨረቃን ለሁለት አልከኝ። ኢየሱስ ጨረቃን ከፍሏል አልከፈለም? ማሳይ ነገርኩህ እኮ እኔ ፖይንቴ ልጠይቅህ የፈለኩት ማለት ነው የዓለም ፍጻሜ ድረስ ማን ነው ፍርዱን ሊፈርድ የሚመጣው? እንመጣለን። ነገር ግን ኢየሱስ ጨረቃን ከፍሏል ወይ እንደ ነብዩ መሐመድ? አሳይ ሰለላሁ ዐለይሂ ወሰለም። እኔ ነገርኩህ ስለ ጨረቃ ይሄን ያህል የእምነት ዕውቀት የለኝም ስለ ጨረቃ። እኔ ኢየሱስ ክርስቶስ ያደረገውን ነግሬሃለሁ። 12ቱን ሐዋርያት ቁጭ አርግቶ ያስተማረው ኢየሱስ ክርስቶስ ነው። ስንት ሐዋርያት አስተማረ ሳይሆን አሁን አንድ ነብይ የሆነን ተአምር ሊያደርግ ይችላል። ገብቶሻል አይደል? ሌላኛው ደግሞ ሊያደርገው ይችላል። ገብቶሻል? ሙሴ ባህርን ከፍሏል አይደል? ኢየሱስ ባህርን ከፍሏል ወይ ብለሽ አልከፈለም። ስለዚህ ሙሴ በለጠ ማለት ነው። አያራ አይደለም። ይሄ መበላለጫ ሚዛን አይደለም ተአምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። አንድ ነብይ ታመጫለሽ መጽሐፍ ቅዱስ ላይ ጨረቃን የከፈለ ወፍ የለም። ስለዚህ ጨረቃን ከፍለዋልና ስለዚህ በቃ ከርሳቸው አምላክ ናቸው አያስኬድም። እንደዚህ ይህ አምላክ እሱማ ሰማይና ምድርን እኮ ፈጣሪ አንድ እግዚአብሔር እኮ ፈጥሯል እኮ ሰማይና ምድርን ምንም ሳይፈጠር በፊት እኮ። አንድ ጊዜ አዳምጪኝ። ስለዚህ ተአምር የመለክተኛነታቸው እውነተኛነታቸው ማረጋገጫ ነው። ገብቶሻል አይደል? እንጂ የአምላክነት ማረጋገጫ አይደለም። ኢየሱስ ክርስቶስንም ቢሆን ተአምር ሲያደርግለት የነበረው አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል። ልክ በሙሴ በኩል ባህርን እንደከፈለ መቼ ሙሴ አይደለም ያቺ ብትሩ አይደለችም ባህሩን የከፈለችው አይደል? የአምላክ ኃይል ነው በዚያ ላይ የሰራው። ልክ እንዲሁ ለክርስቶስም ያን ተአምር የነበረው ያ ነው። ኢየሱስ ክርስቶስ ምን አለ ለይሁዲዎች አናምን ብለው ሊወግሩት ሲሉ
ስለ ማን ነው ከአምላክ የተሰጠኝን ብዙ ስራዎች ያሳያቸው ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸዋል። የአምላኩ ስራዎች እንደሆነ ይነግራቸዋል። አሁንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፈሉ የሚለውን ስናገኝ ጊዜ በራሳቸው ነው ብለን አንወስደው። ነገር ግን አምላክ በእርሳቸው በኩል ይሄን ተአምር አደረገ ነው የምንለው። ዶክተር አይደል? ይሄ ነው አንድ መልእክተኛን ሲልክ አምላክ አላህ ሱብሓነሁ ወተዓላ በየጊዜው ተአምራቶችን ይሰጣቸው ነበር። አብርሃምን እሳት እንዳያቃጥል ያደረገው አምላክ ነው። ወታቸው አይደል? ዮናስን ባህሩ እንደማን አሳረባሪው እንዳይወጣው እንዳይበላው ይቅርታ እንዳይበላውና እንዳይገላ ያደረገው አምላክ ነው። በነብያት በኩል በርካታ ተአምራት ሲያደርግ ቆይቷል። ይሄስ እና አሁን ደግሞ ወደ ፍርድ ሄደሻል። ወደ ቀጣዩ ጥያቄ መሄድ ይቻላል። እሺ ፍርድ ላይ የዓለም ፍጻሜ ጊዜ ማን ነው ፍርድ መጥቶ የሚፈርደው? በጣም ጥሩ። የዓለም ፍጻሜና ከዓለም ፍጻሜ በፊት ሁለቱ የተለያዩ ነገር ናቸው። ዓለም ከመፈጸሟ በፊት መሲሁ ይመጣል ወይ? አዎ ይመጣል። የዓለም ፍጻሜ ወይንም የትንሣኤዋ ቀን ማን ነው ከተባለ የሚፈርደው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ይህን ሲናገር ምን አለ? ኢነላሃ የሕኩሙ በይነኩም የውመል ቂያማ ይላል። የትንሣኤ ቀን እኔ አምላካችሁ አላህ በመካከላችሁ እፈርዳለሁ እያለ ይናገራል። በምድር ላይ እስከሆነ እዚች ምድር ላይ ከሆነ ነቢያቶችን በእርሱ ባወረደው ህግና ስርዓት እንዲፈርዱ ስልጣንን ሰጥቷቸዋል። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዴ ልጨርስ እባክሽ፣ አንዴ ተረጋጊ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወአን يحكم بينهم بما انزل الله ይላቸው በሰዎች መካከል ፍረድ እያለ ስልጣንን ይሰጣቸዋል። ዳዊትን ምን አለው አላህ ሱብሓነሁ ወተዓላ በሱራ ሳድ ላይ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ይለዋል። ዳዊት ሆይ እኔ በምድር ላይ ምትኪ አድርጌሃለሁና በሰዎች መካከል ፍረድ ይለዋል። አየሽ የመፍረድን ስልጣን ይሰጣቸው ነበር አላህ ለነብያቶች። መሲሁም በሚመጣ ጊዜ በዚች ምድር ላይ የትንሣኤ ቀን አይደለም፣ በዚች ምድር ላይ መሲሁ ምን ያደርጋል? በሰዎች መካከል ያስተዳድራል፣ ይፈርዳል። እንደ ማስተዳደር ማለት ነው። ልክ ነብያቶች ሲፈርዱ እንደነበረው። በማን ህግና ስርዓት ነው የሚፈርደው ታዲያ ከተባለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ህግና ስርዓት ነው የሚፈርደው የሚያስተዳድረው። የእርሳቸው አንድ ተከታይ ይሆናል፣ በዚያ ይዳኛል፣ ለራሱ በዚያ ህግ ይኖራል፣ ሰዎችንም በዛ ህግ እንዲኖሩ ያደርጋል። እኮስ ነብዩ መሐመድ ደግሞ ከኢየሱስ ክርስቶስ በኋላ የመጣ እንትን ነው። ስለዚህ አሁን እኛ ላይክ እንዴት ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ለእያንዳንዱ ለ12ቱ ለሚያስተምራቸው ሁሉንም ነገር ነግሯል። አሁን እሺ ያ አይሆንም ብለን መሐመድን እንከተል ብንል እንዴት ነው የምንከተለው? ማለት መጀመሪያም አስተምሮ ሄዷል ኢየሱስ ክርስቶስ ሞቱን ትንሣኤ እንደሚያደርገው ሞቶ እንደማይቀር ድል እንደሚያደርግ በሶስተኛው ቀን እንደሚነሳ ይሄ ሁሉ ነግሮ እንዴት ነው እኛ መሐመድን ልናምን ምንችለው? ምን አገናኘው ወገናችን? ያ ነብይ ነበር መሲሁ በጊዜው መናገር ያለበትን ተናግሮ ይሄዳል። ነብያቶች ስለሆነ እኔና አብ ደግሞ አንድ ነን ብሏላ። መጀመሪያ አንተ እንዴት ነው በሌላ እንደዚሁ ስንወስድ እናቴ ዛሬ ይሄንን ዕቃ አታምጪ አለችኝና ከዛ በሌላ ጊዜ ደግሞ ሌላ ሰው መጥቶ ያንን ዕቃ አምጪ ምናምን ሲለኝ እንዴት ነው አንድ አይነት ሊሆን የሚችለው? ገባክ? ከመሐመድ በፊት ኢየሱስ ክርስቶስ ነበረ። ኢየሱስ ክርስቶስ ለምን ወደ ምድር እንደተላከ ሁሉ አስተምሮናል። በጣም ጥሩ። እሺ ከኢየሱስ ክርስቶስ በፊት ማን ነበረ? እስኪ ጥቀሽ። ከኢየሱስ ክርስቶስ እኛ ኢየሱስ ክርስቶስን ነብይ ብለን ስለማናምን ከኢየሱስ ክርስቶስ በፊት ማንም አልነበረም። ማንም ነበረ? ሙሴ መቼ ነበረ? ስለ እነ ሙሴ ምናምን ነበሩ እኮ እነሱን እኮ አይደለም መምልክ ከኢየሱስ ክርስቶስ ማለት ኢየሱስ ክርስቶስ እኮ እንዴት ነው ወደ ምድር ራሱ የተላከበት ዋና ፐርፐዙ እኔ ለጻድቃን ሳይሆን ለኃጢአተኞች ነው የመጣሁት ማለት ኃጢአተኞችን ለማዳን ነው የመጣሁት ነው። ምን መጣ ደምቢለን መጣደ ነው ገናችን። ከሱ በፊት ማን ነበር አልኩሽ? ሙሴ ነበር አልሽ። አንድ ነብይ ከኋላ መጣ ከፊት መጣ። ይሄ አይደለም ተሻለ አይደል? ይሄ አይደለም። ማን የቀደመው? እነ ሙሴ ታምራትን ሲያደርጉ አልነበረማ? አድርገዋል። አላረጉም። አድርገዋል። ባህርን ከፍሏል ሙሴ ወይንስ አልከፈለም? እሱ እኮ በእግዚአብሔር ትእዛዝ ነው እንጂ ያደረገው። ሙሴ ላይክ እንደ ኢየሱስ ክርስቶስ ምንም አይነት ታምር ያደረገው የለም። ኢየሱስ ክርስቶስ አሁን እንዴት ነው ኢየሱስ ክርስቶስ ማዳን እኮ የቻለው ኢየሱስ ክርስቶስ ነው እንጂ ሙሴ አይደለም። እነ ሙሴ እነ አብርሃም እነ ያዕቆብ እነ ኢሳያስ ምናምን እነሱ አይችሉም እኮ። አድረስ ቆይ እንደያዳመጣችሁ እሱ ግን አላደረገም። አልሻለቀ አለቀ። አዳምጪ። አሁን ደግሞ
አይ መሲሁ ያደ አንድም ነገር አላደረገም ከራሱ ላሳይሽ ነው አሁን አምላኩ ነው ተአምራቶች ሁሉ ያደረገለት ማስረጃ ልስጥሽ ትፈልጊያለሽ እሺ አዎ ነው ያው እነዚህ ጋር ምን ይላል ራሳችሁ እንደምታውቁ የናዝሬት ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች እያለ ይናገራል። አየሽ ማን ነው አድራጊው? እግዚአብሔር። በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ባደረገው ይላል። ድርጊቶቹ የማን ናቸው? የእግዚአብሔር ናቸው። እግዚአብሔር በኢየሱስ በኩል ተአምራትን አደረገለት ነው የሚለው አይደለ? ይሄ ነው ልክ በሙሴም በኩል ያደረገው አምላክ እንደሆነው ሁሉ በኢየሱስ ክርስቶስን በኩል ያደረገው አምላክ ነው። እሺ እኮስ እግዚአብሔር ኢየሱስ ክርስቶስ ደግሞ እኔና አብ አንድ ነን ብሏል። ገባክ? አንድነቱ በምንድን ነው? አንድነቱማ ይኸውልህ አሁን ለምሳሌ በእኛ የዓለም ፍርድ ሊፈርድ የሚመጣው ኢየሱስ ክርስቶስ ነው። ስለ ኃጢአታችን የሞተው ኢየሱስ ክርስቶስ ነው። ማኪ ከአትቀላቀይ እንጂ አንድነቱ በምንድን ነው አልኩኝ። መልሽ ወሰነ ሶስቱ ስላሴዎች ናቸው አንድነቱ። አብ ወልድ መንፈስ ቅዱስ አለ። አብም ወልድም መንፈስ ቅዱስም አንድ ነው። እኔና አብ አንድ ነን ያለው መንፈስ ቅዱስ ይላል። ኢየሱስ ክርስቶስ እኮ በመንፈስ ቅዱስ የተወለደ ነው እንጂ በስጋ እንደኛ በስጋ የተወለደ አይደለም። አሁን ስለወላለዱ አይደለም ጥያቄው፣ አንድነቱ ከምን አንፃር ነው እኮስ? አብ ወልድ መንፈስ ቅዱስ አንድ መሆኑን እኮ እየነገርኩህ ነው። ኢየሱስ ክርስቶስ የተወለደው እና እስከዛ አውሮ እኔ ልፈልገው አይፈልግሽ። እሺ ጾም እንዴት ነው? የዘንድሮ ጾም በጣም ቀላል ሆኗል። አልሐምዱሊላህ። እሺ ሰላም ለሀገሬ። ሰላም እንዴት ነህ? አለን ሰላም ነው አለን። እሺ እኔ እንኳ ብዙ ሀሳብም አልሰጥም ባለው ጉዳይ ላይ ያው የፎይንም የእናንተንም እየተከታተልኩ ስለነበረ እኛ ያደግንበት ማህበረሰብ ከኦርቶዶክስ እና ከሙስሊሙ ጋር ነው። ወሎ ክፍለ ሀገር ማለት ነው። ወሎ ደሴ እና ሰላም ቢፈጠር በዛ አይነት ጉዳይ ላይ ብዙ ጊዜ ክርክሩ ባይበዛ አሪፍ ነው ብዬ ይሄንን ሐሳብ ለመስጠት ነው። ገባ አይደለ? አሁን እሺ እናመሰግናለን። መስለታደጉን ምናምን ይሄ እኮ አዲስ ነገር እኮ አልነበረም ወገኖቻችን፣ ከይቅርታ ጋር ምናልባት ቲክቶክ አዲስ ካልሆናችሁ በስተቀር እኔ በቲክቶክ ላይ ወደ 5 ዓመት እያለኝ ነው 4 ዓመት ምናምን አልፎኛል። ምንም አዲስ የተለየ ነገር አንስቶ እኮ አይደለም እሱ ሰውየው ሌሎች ሲያነሷቸው የነበሩ ነገራቶች ናቸው። ከዚህ በፊት የዛሬ ዓመት ሁሉ ራሱ ከኔ ጋር አውርቷል ፊት ለፊት ማለት ነው። ገብቷቸዋል አይደል? ግን ምንድነው እንደዚህ የብልግና ቃላቶችን እየተጠቀመ ስሜታዊ የሚያደርጉ ሙስሊሞችን እንደዚህ አይነት ቃላቶችን ይጠቀማል እና እዛ ላይ ሐዲስ ላይ የሌሉ ነገራቶችን ቁጥርና እንትን ይሰጣችሁና እዚህ ቁጥር ላይ ይልና የራሱን ስድብና ዝልፊያ እንደፈለገ ያጥረገልጋል። እልሁን ይወጣል። ረሱልን መሳደብ አይነት ነገር ማለት ነው እና የብልግና ቃላቶችን በመጠቀም
በራሳቸው ጊዜ አጀንዳ የሆኑና መጨረሻ ላይ እንደገና ሙስሊሞች እንደዚህ ያደረጉ እንዲህ ሊያደርጉን ነው ምናምን ምንድነው እንደዚህ? ይሄ ተገቢ አይደለም። እንደዚህ መደጋገም አስፈላጊ አይደለም። ሰው እንዴት ራሱን አጀንዳ ያደርግና የሆነ ነገር እንትን ብሎ በዛ ራሱን ያፈምሳል? ይሄ ተገቢ አይደለም። እኛ ሙስሊሞች ጥያቄ ያለው ሰው ካለ ማንኛውም ሰው ገብቶ መጠየቅ ይችላል እያለ ነው። እዚህም ቢሆን እና ያለህን ጥያቄዎች ሁሉ ጠይቅ ብዬ ነበረ። ነገር ግን ሚውት ልታደርገኝ ነው እዛ የምመጣው ምን ብዬ ነው የምመጣው እያለ ቪዲዮ ሰርታ አይቼዋለሁ። እኔ ሚውት አላደርግህም፣ የሰማህም ከሆነ ሚውት አላደርግህም። አድሚን ወላሂ አደርግሃለሁኝ፣ ኮሜንት እዘጋልሃለሁኝ። አንተ ትልቁ ላይ ትሆናለህ፣ እኔ ትንሹ ላይ ሆናለሁኝ። እዛ የምትናገረውን ግን ናና ፊቴ ተናገራቸው። ወላሂ አድሚን አደርገዋለሁኝ። የምትፈልገው ሰው ካለ ብሎክ ማድረግ እዚህ ኮሜንት ላይ ከተናገሩ አንተ ብሎክ የማድረግ ስልጣን እሰጥሃለሁ። አንተ አዲስ ነገር ያመጣኸው ስድብ ብቻ ነው፣ ሌላ ነገር አይደለም። እና ይሄ የብልግና ቃላቶችን መዝረክረክን ነው ያመጣው። እኔ በግልጽ ነው የምነግራቸው። ከፊቴ መጥቶ የተናገረውን ቪዲዮ ብትሰሙ የዛኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙሲባ አድርገዋታል የሚለውን በምን ቃል ይሄ የብልግና ቃል አለ አይደለ እንዲህ አደረገ ምናምን የሚለው ያን የብልግናውን ቃል ተጠቅሞ ነው መጨረሻ ላይ የሄደው ማለት ነው። ወታቻለ አይደል? በዚህ መልኩ ይምጣና ይሄ ሰው የሚፈልገው ነው። አይ ሚውት ልታደርገኝ ነው እንደፈለክ ምናምን ስድብህ ስለሚቀርብህ ስለምታውቅ ነው። እኔ ፊት ከመጣ እዚህ እንዳይሳደብ ቢያንስ ይዘዋለሁ። ሌላ ምንም አድርገው ነገር የለም። ማንኛውም ክርስቲያን መጥቶ እዚህ አውጥተህ አሳይ ነው ማለት ነው። ምንም የምናፍርበት የሚያሸማቅቅ ነገር የለውም። አውጣና አሳይ። እንዳውም አንተ ራስህ አስተምር፣ ክፈት ነው የምላቸው። እና ይህ ነው ለማንኛውም ይሄን መዘላለፉ መስደቡ ስሜት አድርጎ ሆን ብሎ ምናምን እንደዚህ ይገባና እንረዳለን። ሰዎች እየመጡ እዚህ ጋር ሲሰልሙ ምን ሲሉ ያ ነገር ሊያናዳቸው ይችላል። ግን በዚህ መንገድ አይደለም እነሱን መያዝ የሚቻለው። ረሱልን በመሳደብና በመዝለፍ ምን በማለት ሳይሆን እምነትን ስበካቸው ወይም ደግሞ ስለ እስልምና በስነ ስርዓት አስተምር፣ ችግር የለውም አስተምር። እንደውም ለእኛ ጥሩ ነው ይሄ ነገር ስለ እስልምና እንዲረዱ መስማት እንዲሰሙ እያደረጋቸውልን ነው፣ እንዲጠይቁ እንዲመረምሩ እያደረጋቸውልን ነው። እናመሰግናለን። የነብያትን መንገድ መጥተው እንዲያዳምጡ እየጋበዛቸውልን ነው። ደስ ነው የሚለን ይሄ ነገር ገብቷቸዋል። ነገር ግን ተሰድቡና ይዘልፉና ከዚያ በኋላ ስሜታዊ ሆኖ ሙስሊም የሆነ ቃል ሲናገር ያችን ይቆርጡና ፖለቲካ ይሰራሉ። ይሄ ነገር ተገቢ አይደለም። አሁንም ቢሆን ማንም ይገልህ የለም በሉት፣ ማንም አይገለውም። ራሳቸውን ያሸብሩ ሊገሉኝ ነው ምን ሊሉኝ ነው ምናምን። ኦኬ ሙስሊም ገዳይ ነው የሚለውን በተከታዮቻቸው ጭንቅላት ውስጥ ለመቅረጽ ፈልጋቸው ነው። ይህን ሁሉ ርቀት መሄድ አይጠብቅባቸው ነበር። ይህን ሁሉ ርቀት መሄድ አይጠብቅም። ሰው እንዴት በራሱ ላይ ፖለቲካ ሰርቶ መማማር ይሻላል። ጥያቄ ያለ ካለ መጠየቅ ይችላል። የሰማችሁት ማንኛውም ነገር ካለ ጠይቁ። ኢስላም የነብያት መንገድ ነው። መጨረሻ ላይ የሰራት ቪዲዮ አለ፣ ሄዳችሁ አዳምጡት። ጥያቄ ያለው ካለ በኢስላም ላይ መጠየቅ ይችላል። ያ እሺ፣ አድሚኖች ካላችሁ በተራ አስገባችሁ። መጠየቅ የሚፈልግ ሰው ካለ ክርስቲያኖች ካሉ አስቀድሟችሁ ከማን በላይ እሺ፣ አድሚኖች ካላችሁ አስገባችሁ እያልኩኝ ነው። እሺ፣ ልጅቱ ወጣለች፣ ስትመለስ ትገባለች። አስወርዱኝ ወይም ታጮኝ ላዳምጥ ቦታ ያስኩባችሁ። እሺ አባ እናመሰግናለን። መልካም ጊዜ ነው። እሺ አመሰግናለሁ። እሺ ባቢ ወየውሲ ሰላም ነው? እንዴት ነህ? እንዴት ነህ? ሰላም ነው አለን። ሰሞኑን የተነሳው ነገር ያው እኔ ትንሽ ረብሾናል እንደ ሀገርም ምናምን አስፈላጊ አይደለም ብዬ ነው የማስበው። ያው መከባበሩ አብሮ መሆኑ ምናምን የኔን ስታከብርልኝ እኔም ያንተን ባከብርልህ በጋራ ብንኖር በጋራ ሀገራችን ኢትዮጵያም ሰላም ሆነ ያለን ነገር ሁሉ ነገር ሳያንስብን እዚህ ነገር ላይ በዚህ ነገር ደግሞ አጀንዳ ተሰጥቶን ባንሰራ ምንም ነገር ባናረግ ብዬ አስባለሁ። እንደኔ እንደወጣት የሆነው የኑሮ ውድነቱ ጫናው ያ ሁሉ ነገር የሁሉ ተጫጭኖን እንደገና ሌላ ትኩሳት ፈጠርን በራሳችን። ያን ነገር ትዘን ግን ብንስማማ ወይ ደግሞ የሚያቅ እንደዚህ ጎራ መያዝ ሳይሆን አብረው ሆነ ቁጭ ብለው ውሱ የሚያቀውን እንደዚህ ይደረግ ነው። ብዙ በፊት እኮ ይሄ ነገር እኮ አዲስ አልነበረም። እየደጋገምኩ እየነገርኳቸው ነው። በራስ አጀንዳ መፍጠር ተገቢ አይደለም። በጣም ይደብራል። በተለይ እኛ ኢትዮጵያውያኖች እንዲህ አይነት ነገር አናውቅም። እኛ አንድ ሙስሊም መጥቶ ኢየሱስ ክርስቶስን እንደዚህ ሊሳደብ ተገቢ አይደለም። ጽራ የሚሰሩ ልጆች
አንድ ሰው መሲሁን ከተሳደበ ከእስልምና እንደምንወጣ እናውቃለን። ገብቶሃል? ገብርኤልን አንሳደብም፣ ሚካኤልን አንሳደብም፣ ማርያምን አንሳደብም። በቁርአን ላይ ንጹህ ሴት የዓለም ንጹህ ሴት ተብላ ተገልጻለች። እንደም ብለን ነው ሰው ማሰደው ማለት አንደበት አይኖረን ነው። አላህ በቁርአን ላይ ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ብሏታል። ይሄን ቃል ለማንም አልተጠቀመም ከርሰዎች። አላህ መርጦሻል ይላል፣ አንጽቶሻል ከዓለማት ሴቶችም ሁሉ በቃ በጽድቅና ተመርጠሻል ከርሱ ዘንድ የተባለች ሴት ነች። ማንኛውንም ማሰር አንዘር አንተ ሙሐመድ እንደዚህ ነው ብትል ለተንስቻኛ አልሰርግም። ማን አይደለም መጽሐፍ ቅዱስ ላይ የተገለጸ አካል አይደለም። ተራው ክርስቲያን ለምንድን ነው የሚሰድበው? የሰማው ነገር ካለ ተቋቁሞ ይሄ ነገር ስህተት ነው ይሄኛው ነው እውነቱ ብለህ አስረድተህ መላክ ብቻ ነው። ሰዎች ጋር ሲደርስ ያ ነገር ሰዎችን ብዙ ነገር ያደርጋል። ስሜታ ያደርጋል ደግሞ ሲሆን ስሜታ ያደርጋቸዋል ሰዎች። በመካከላቸው አትደግፉ። እኔ ብሳደብ አንድ ሙስሊም አይደግፈኝም፣ ወላሂ ላዚም አይደግፈኝም። አንድ ሙስሊም እዚህ ጋር መሲሁ ኢየሱስ ክርስቶስ እንደዚህ ነው፣ ገብርኤል እንደዚህ ነው ብል ስርዓት ያዝ ነው የሚለው ይሄ ነው መሆን ያለበት። እንረዳዋለን በዳዩን እንዴት ነው የምንረዳው ብለው ጠየቁ። ተأخذه አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ ጥፋትን ሲያደርግ ትይዙታላችሁ፣ ታቀቡታላችሁ። ይሄ ነው ለርሱ መርዳት ብሎ ማለት አሉ። አየህ፣ ስለዚህ አንተ የምትወደውን ሰው እንደምትረዳው ሁሉ ከጎኑ ሆነ ጥፋትን ሲያደርግ ጊዜ ደግሞ አብሽር ብለህ ከጎኑ መቆም ሳይሆን ተው ይሄ ጥፋት ነው ብለህ ከጎኑ መቆም ነው ያለባችሁ። ወጣችኋል አይደል? ይሄ ነው እንዲህ አይነት ጸባጫሪ ነገራቶች አስፈላጊ አይደለም። በዚህ በኢትዮጵያ ሕዝብ ላይ አይሄድም። ዘመናት አብረው ኑረዋል። መማር ካለ በስነ ስርዓት ማስተማር ነው። ያን ያለውን ነገር የአይነት የብልግና ቃላቶችን ምናምን ሳትጠቀም በስነ ስርዓት ብዙ ቃላቶች መጠያየቅ ይቻላል እኮ መጠያየቅ ይቻላል። ይሄ ነገር እናንተ ጋር እንደዚህ ነው፣ እኛ ጋር ደግሞ እንደዚህ ይላል መባባል ይቻላል በፍቅር። ምንም የሚያጣላ የሚያጋጭ ነገር የለም። የኛ ላይ ያለ የናንተ ላይ ይሄ ነገር አለ። አዎ መደማመጡ ካለ ብዙም ሩቅ አያስኬድም፣ ብዙም አይደለም። እንረዳዳለን። ለምን አንዱ የገባው አንተ የገባህ አንተ ነግረኛለህ፣ እኔ አንተ የገባህ ለኔ ታወራኛለህ፣ እኔ ጠይቃለሁ፣ ተመልስልኛለህ። በቃ ልዩነታችን ውበታችን ሆኖ መቀጠል ይችላል። እንደኔ ኢትዮጵያነት ያ ነው ብዬ አምናለሁ። ይሄ ነው የምፈልገው። ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አፍሹ ሰላም በይነኩም ይላሉ። ተመልከት፣ የመካ ሰዎች ከመካ አሳደዋቸው ወደ መዲና ሄደው ነበር። 500 ኪሎ ሜትር አካባቢ ርቀው በእግራቸው ተጓዙ። ከሄዱ በኋላ እዚያ የግድያ ሙከራ ሁሉ እየተደረገባቸው መጨረሻውን ልክ መዲና እንደገቡ እዚያ ጋር እነሱ አስቀይመውናልና ካሳደዱብን ብላችሁ እዚህ ያሉት ላይ የሌላ የአማኝ የሆኑት ላይ ችግር እንዳይፈጥሩ ዘንድ የመጀመሪያ ትምህርታቸው አዩሃና አፍሹ ሰላም በይነኩም ነው ያሏቸው። ሰዎች ሆይ አደራ በመካከላቸው ሰላምን አስፈኑ ነው ያሉት። ተድኹሉ ጀነተ ረቢኩም ቢሰላም፣ የጌታችሁን ገነትን በሰላም ትገቧታላችሁም አሉ። አያ ይሄን እኛ አንፈልገውም። እንዲህ አይነት ይሄ ጋጋታ ምናምን መፍጠር የተገቢ አይደለም። ወከባውን ለምንፈልግ ወከባውን ልክ ነው። እና ይሄ ነው። እናመሰግናለን። ያለው እሺ እሺ ያለ ይተከተል ራስ ሙሉ ነው የሚለው ወይንም ሀብተ ወልድ ቀጥሉ። ሰላም ሰላም ሁሱ ሰላም፣ እንዴት ነህ? አለና አልሐምዱሊላህ። ሰላም ነው። ሰላም አልሐምዱሊላህ። ሁሉ ሰላም ሰላም አልሐምዱሊላህ። ኦኬ። ሰሞኑን በጣም በአንድ ግለሰብ በጣም ብዙ ኢትዮጵያ ላይ ተነጋጋሪ የሆነ ነገር አለና በጣም እኔም ጥያቄ የሆነብኝ ነገር ነበርና አይሰማ አይ እኔ በጣም ጥያቄ የሆነብኝ ነገር ምንድን ነው? አንድ እስቲ በአንተ እንደው ከኔ የተሻልክ ነህና እስቲ ለአንተ አንድ የእምነት ባልተቤት ወይም የእምነት ሙስሊም ነህ ለማለት ምንድን ነው መስፈርት የሚገልጽ? ማለት አንድ የእምነት ተከታይ ነኝ ባልተቤት ነኝ ብለህ የምታስበው ምንድን ነው አንተነትን ሊገልጽልህ የሚችለው ነገር?
ሰዎችን ወደ ጽድቅ የሚጠራ ከመጥፎ ነገር የሚከለክል መሆን ለነብያትን መንገድ መስበኩ ነው። እንግዲህ ይህ ነው የሙስሊም የመጀመሪያው መገለጫ እርሱ ነው። እሺ እኔ ስልህ ምን አለ መሰለህ አንዳንድ ጊዜ የሆነ የእምነት ባልተቤት አሁን በአንተ እንዴት ነው በአንተ ራስ አገላለጽ ብትለኝ እኔ አሁን ኦኬ የእምነት ባልተቤት ነኝ ሙስሊም ነኝ ግን ምንድነው አንተነትን የሚገልጽ ስለ ራሴ ስለ ሃይማኖቴ ብቻ መስበክ ሃይማኖቴ ከመጥፎ ነገርና ጥሩ ነገሮችን መስበክ ነው። አሁን ብዙ ጊዜ ስለ እፎይ የሚሰጣቸው ሊቭ ላይ በጣም ብዙ ሙስሊሞች የሚከታተሉታል። ብዙም አብዛኛውም ብዙ ኦርቶዶክስ ነው የሚከታተለው የራሳቸው እምነት ተቋሞች ማለት ነው። እና እዛ ላይ ምንድነው ያየሁት ነገር ምንም በቃ ያ ነገር አንደኛ በራሱ ሲስተም ራሱ ብቻ በሚገልጸው ነገር ከየት እንደሚያመጣው ቁርአኑን ግራን የሚያጋባኝ ነው። ቁርአኖቹ እኔ እንጃ ይሆናል አይደል እኛ የምንጠቀመው ቁርአን ጋር ምንም የሚያገናኘው ነገር የለም። እና እሱ ነገር ግራ ይገባኛል። እኔ ደግሞ አንድ የእምነት ባልተቤት የምለው ምንድነው ስለ ራሱ እምነት ብቻ እና ደግሞ ይሆናል አይደል ኮምፔር የምታረግበት ነገር ካለ አንተ የምትለኝን እኔ የምልህን ሰምቼ ምንድነው ምላሽ ለዛ ነገር በመረጃ የተደገፈ ምላሽ መስጠት ነው። በቃ እሱ ነው ማለት ያለበት። አሁን እሱ እኔ እንደምለው እሱ ጋር ያየሁት ነገር እኔ እንጃ በገገማው ህዝቡን የማባላት ሲስተም ይመስለኛል። ብቻ የእምነቱ ባልተቤቶች የምለው እኔ በዛ አጋጣሚ ማስተላለፍ የምፈልገው ኔጌቲቭና ፖዚቲቭን ነገር ለይተን ብናቅ የተሻለ ነው። ማለቴ የሆነ የኛ እምነት ባልተቤት የምንለው የሚሰጠን ትምህርትና ያንን ዝም ብለን የሃይማኖት አባታችን የሚሰጠን ነገር ተከትለን ምንድነው ያለው መጀመሪያ ጥንቅ ሃይማኖት አባት እኮ ያዘውን ጭንቅላት እኛም ይዘናል። የሚያለያየ ምንድነው እኛ ሃይማኖታችን ያው ወጣት በነገራችን ላይ በሃይማኖቱ ደካማ ነን በጣም ሲበዛ ከመጠን በላይ ግን ሃይማኖታችን ስንነካ ማንም ወጣት አይፈልግም ማንኛውም